ለአባቶች ገንዘብ በመስጠቱ ፍኖተ ጽድቅ የተባለው የመናፍቃኑ ሚዲያ አሁንም ቢሆን በቤተክርስቲያናችን ይቅርታ እንደተደረገለት እየሰማን እንገኛለን። ስለ አርሲ ወገኖቻችን ጭፍጨፋ መንግስት ቤተክርስቲያንን የናቀ መግለጫ አውጥቷል። ስለ ሞቱት ወገኖቻችን እንግዲህ አንድ ሰው በሚዲያ ወጥቶ ገዳያቸው እኔ ነኝ እያለ እየተናገረ እየሰማነው እንገኛለን። ዛሬም ሁላችንም ኦርቶዶክሳውያን መስማት ያለብን አስቸኳይ የሆነ መረጃም በዚህ ቪዲዮ አብረን የምናይ ይሆናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬ ጥቅምት 27 እንግዲህ በዓሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ስቅለትን የምናስብበት እጅግ በጣም ትልቅ በዓል ነው። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ስቅለቱ መጋቢት 27 እንደሆነ ይታወቃል። ዛሬ ጥቅምት 27ኛ ወደዚህ አምጥተን የምናከብርበት ምክንያት ምንድነው የሚለውን ነገር አብረን በዚህ ቪዲዮም የምናይ ይሆናል። እንግዲህ በጣም ትልቅ በዓል ስለሆነ በዚህ መልኩ ነው ልንቀርብ የሚገባው። ይህንን ቪዲዮ በደንብ ላይክ አድርጉት፣ በደንብ ሼር አድርጉት። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። ሁላችሁም እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ይህንን ሰሞን እንግዲህ በአርሲ ስለተጨፈጨፉ እህት ወንድሞቻችን ድምጽ የሆነ እንደሆነ ይታወቃል። ግን ደግሞ የምንሰራቸው ቪዲዮዎች በደንብ ወደ እናንተ እየደረሱ አይደለም። ዛሬም በአርሲ በሚገኙ ኦርቶዶክሳውያን ላይ ሌላ አዲስ መረጃን ይዘናል። ይህንን ቪዲዮ በደንብ ላይክ አድርጉት፣ በደንብ ሼር አድርጉት። በዓሉ መድኃኔዓለም ስለሆነ እስኪ ቪዲዮአችን በዚህ እንጀምረው። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። የማይወሰድ ሀብት ክርስቶስ ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነውን ምግብ ማታ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው። ሁሉ ነገር ሁልጊዜ ያስደስትም። ለአባታችን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ቸሩ መድኃኔዓለም አሁንም ቢሆን የሀገራችን ሰላም ያምጣልን፣ የቤተክርስቲያናችን ትንሣኤ ያሳየን እንላለን። አሁንም ቢሆን እኛ እንግዲህ የዚህን በዓል እያከበርን ነጭ ለብሰን ነው እንግዲህ ነጠላችን ለብሰን ነው እያከበርን የምንገኘው። ግን ደግሞ በአርሲ የሚገኙ እህት ወንድሞቻችን ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ስቅለትን ለማሰብ ፈልገው ግን ደግሞ በቃ በሐዘን ላይ በመከራ ላይ እንደሚገኙ ልናውቀው ይገባል። አሁንም ቢሆን ለእህት ለወንድሞቻችን ድምጽ የማንሆን ሰዎች ይህ ነገር የሁላችንን ቤት እንደሚያንኳኳ ልናውቀው ይገባል። የነዚህን እንባ እንግዲህ መድኃኔዓለም ያብስላቸው እንላለን። ከዚህ ጋር ተያይዞ በጣም ብዙ ሰዎች ከሚያነሱት ጥያቄ መካከል የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለት ለምንድነው ጥቅምት 27 ቀን ወደዚህ አምጥተን የምናከብረው? መጋቢት 27 ቀን ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለቱ የሚታሰበው እያሉ እንግዲህ አንዳንድ ሰዎች ጥያቄያቸውን ያነሳሉ። ጥያቄያቸው ልክ ነው፣ እውነት ነው። ይህንን በዓል የምናከብርበት ዋና ምክንያት ምንድነው? መጋቢት 27 ቀን አብዛኛውን ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለትን ስናከብር የሚውለው መቼ ነው? አብይ ጾም ላይ፣ አርባ ጾም ላይ ነው። በዚህ ጊዜ ደግሞ ቤተክርስቲያናችን ምንም አይነት የንግስ በዓል እንዳይከበር ታዛለች። አሁን ነው የንግስ በዓላቶች እየተከበሩ እያየናቸው የምንገኘው እንጂ አባቶቻችን በአብይ ጾም ሁላችንም ጾሙን በስርዓት እንድንጾም ነው እንጂ የንግስ በዓላት እንዳይከበሩ አዘው ነበር። ስለዚህም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለቱ ለእኛም ለክርስቲያኖች ደስታ ስለሆነ ሁላችንም በመዝሙር ሁላችንም በቃ እግዚአብሔርን አመስግነን ይህንን በዓል እንድናከብረው አባቶቻችን እንግዲህ ይህንን በዓል ወደ ጥቅምት 27 አምጥተን እንድናከብረው ስርዓት ሰርተውልናል ማለት ነው። በመጋቢት 27 የጌታችን የመድኃኒታችን ኢየሱስ ክርስቶስ ግርፋቱን፣ ስቅለቱን፣ መከራውን እናስባለን። በጥቅምት 27 ደግሞ እኛ ደግሞ ስለተደረገልን ነገር እያሰብን ይህንን በዓል በደማቅ ሁኔታ እንድናከብረው አባቶቻችን ስርዓት ሰርተውልናል ማለት ነው። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። እንቀጥላለን።
በእናታችሁ አትግደሉ። አንዴ ብቻ እናትን ሊያትሽ አንዴ ተው ልበላት እናትን። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነበት ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት። እባክህን በእናትህ ወንድሜ፣ እባክህን እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ። ወንድሞቻችን እንዳያችኋቸው ነው እንግዲህ በአርሲ አሁን ላይ እየተደረገ ያለው ነገር ከዚህ የሚበልጥ ነው እንጂ የሚያንስ እንዳልሆነ ሁላችንም ልናውቀው ይገባል። በጣም ብዙ አሰቃቂ የሆኑ ነገሮች ለማውራት ለመናገር ለማሳየት እንኳን እጅግ በጣም አሰቃቂ የሆኑ ነገሮች አሁን ላይ እየተፈጸሙ ይገኛሉ። በጣም ብዙ ቪዲዮዎች ይላኩልናል። በዚህ ደግሞ ብናሳያችሁ ደም ስላለው የመታረድ ስላለው በጣም ብዙ አሰቃቂ ሁኔታ ስላለው ዩቲዩብ ስለማይፈቅደው ነው እንጂ እጅግ በጣም የሚያሰቅቅ ሁኔታዎች አሁንም ቢሆን በእህት በወንድሞቻችን በእናት በአባቶቻችን በህፃናት በነፍሰ ጡሮች ላይ የተደረገ ነው እንላለን። ሁላችሁም ኦርቶዶክሳውያን ከመቼውም ጊዜ በላይ ልነቃ ይገባል ከማለት ውጭ ምንም የምንለው ነገር የለንም። ቸሩ መድኃኔዓለም የእነዚህን እናት አባቶቻችን እህት ወንድሞቻችን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርላቸው፣ የሰማዕትነትን ክብር ያጎናጽፋቸው። ላዘኑ ቤተሰቦች ለተቸገሩ አሁንም ቢሆን በጭንቅ ለሚገኙ ሰዎች ሁሉ ደግሞ አሁንም ቢሆን መድኃኔዓለም አለው ይበላቸው እንላለን። ለሀገራችን ለቤተክርስቲያናችን መድኃኔዓለም እንደው ሰላሙን ያምጣልን። እንቀጥላለን። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት ድግስ ያላት የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጥልቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ወንድማችን የተናገረው ነው ሀቁ ይሄ ነው። አሁንም ቢሆን አባቶቻችን ዝም ያሉበት ዋና ምክንያት ምንድነው? የሰማዕታት ደም ጉቦ የለውም አበል የለውም። ጉቦ ቢኖረው አበል ቢኖረው ስንት ሰው ሲንጋጋ እንደሚኖር የምናየው ነገር ነው፣ የምናውቀው ነገር ነው። አሁንም ቢሆን መተንተንም መዘርዘርም አያስፈልገንም። አንድ ባለሀብት እድሜው ደርሶ ሲሞት 20-30 ጳጳስ ያንን ሰው ለመቅበር እንግዲህ በቅድስት ሥላሴ ካቴድራል በጣም በብዙ ቤተክርስቲያኖች እናያቸዋለን። የነዚህን የንጹሃን እህት ወንድሞቻችንን ግን ሞት ለማውገዝ እንኳን አንድ ሰው ወጦ እያየ ነው አይደለም። አንዳንድ አባቶች አሉ ስለ ቤተክርስቲያን መከራ ስለ ቤተክርስቲያን ችግር ሁሌም ቢሆን እንዲያው መከራው እንዲያልፍ ተግተው የሚጸልዩ የሚያለቅሱ አባቶች አሉ። ከጎናችን የሆኑ አባቶች አሉ። አብዛኛዎቹ ግን በዚህ መልኩ አበል ስለሌለው ገንዘብ ስለሌለው በሞታችን እንኳን በዚህ መልኩ ዝም ብለው ነው እያየናቸው የምንገኘው። እነርሱ ያላወቁት ነገር ምንድነው? የነርሱ የፈለጉት ነገር የሚሟላላቸው ሆዳቸው የሚሞላው እንደፈለጉ ልብሳቸውን የሚቀያየሩት እንደፈለጉ የሚሆኑት እንደፈለጉ ሀገር ለሀገር የሚንከራተቱት በዚህ በሚሞተው በሚታረደው በሚታረዱት በህፃናት በእናቶች በአረጋውያን ገንዘብ እንደሆነ አላወቁትም ማለት ነው። አባቶቻችን ይህንን ነገር በደንብ ልታውቁት ይገባል ማለት ነው። ተራኮ ይደርሳል። እንግዲህ እናንተ በ2015 ዓመተ ምህረት አሁን ላይ ስልጣናችን ሊነካ ነው ጥቁር ልበሱ አላችሁ። እኛ ኦርቶዶክሳውያን ጥቁር ለበስነ። ጥቁር መልበስ ብቻ ሳይሆኑ ደግሞ በጣም ብዙ ኦርቶዶክሳውያን ደግሞ ለእናንተ ብለው ሰማዕትነትን ተቀበሉ፣ ሞቱ፣ ታረዱ፣ በጥይት ተጨፈጨፉ። እንደገና ደግሞ የጨፈጨፏቸውን ሰዎች ደግሞ እናንተ አሁን ላይ ምን አረጋችኋቸው? ባለስልጣን ብላችሁ እንደገና አመጣችሁ ሾማችኋቸው። ግን ደግሞ የኛ ሞት ለእናንተ አይሰማችሁም። እኛ ደግሞ በተራችን እንደዚህ ስንወገር እንደዚህ በህይወታችን እጅግ በጣም ትልቅ የሆነ መከራና ፈተና ሲደርስብን ግን ዝምታችሁን አብዝታችኋል። ተራ ይደርሳል ቀን ይደርሳል ማለት አሁን ላይ ነው። እንግዲህ አሁንም ቢሆን መከራው በአርሲ ኦርቶዶክሳውያን ብቻ አይደለም የመጣው፣ በሁሉም ቤት ነው የሚያንኳኳው። አባት አይልም፣ ምእመን አይልም፣ ዲያቆን አይልም፣ ቄስ አይልም፣ ጳጳስ አይልም። ይህ መከራ ግን ሁሉም በተራው እንደሚደርሰው ልናውቀው ይገባናል ማለት ነው። ወንድማችን እየሆነ ያለውን ነገር ነው የገለጸልን። እናመሰግናለን። እንቀጥላለን። በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። በእርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት
ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለች። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይህ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው። እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ የሚረዳው እያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው፣ ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እኛ ቤተክርስቲያን ላይ ያለው ዝምታ እና መግለጽ የማይቻል ይሄ እኔ ትቻቸዋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከሲኖዶሱ ይሁን ምንም አሁን ኮሜንት ላይ መጣ እያንዳንዱ አባቶች ምናምን ልትል ትችል ይሆናል። ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንም መተዚህ ጋር ብዙ ነገር ልትናገር ትችላለህ። እኔ ትቻቸዋለሁ። ከዚህ በኋላ እኔ አባታልኝ ብዬ እንኳን ከዚህ በኋላ አልናገርም። የህፃኑ ሁኔታ ብታዩት በመድኃኔዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም። እንደዚህ አይነት ዘግናኝ ጊዜ በእኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ። በዚህ ልክ ጭካኔ በተለይ ህፃናት ላይ ያተኮረ ማለት እግዚአብሔር አምላክ የዚህን ህፃን በቀሉን የሚጀምረው እኛ ቤት ውስጥ ደሞዝ እየተከፈላቸው ጸጥ ረጭ ብለው ካሉ ሰዎች እንደሚሆን እርግጠኛ ነኝ። ወንድማችን እንደተቃል እንደሰማችሁት ነው። ይህንን ህፃን እንግዲህ በአካል ሂዶ አይቶት ነበር። ዛሬ ደግሞ እግሩ ተቆረጠ ሲባል ያለውን ስሜት እንግዲህ እየገለጸ እየሰማነው እንገኛለን። ይህ ህፃን ያለ እድሜው ነው እየተፈተነ የሚገኘው። እኛ ትልቆች እንኳን የዚህን ህፃን መከራና ፈተና ቢደርስብን ምን አይነት ሁኔታ ውስጥ እንደምንሆን ታውቁታላችሁ። አሁን ላይ በአርሲ አካባቢ እየተደረገ ያለው ነገር ይህ ነው ብለን ነው አሁንም ቢሆን እየተናገርን የምንገኘው። ይህንን ነገር ደግሞ መናገር አሁንም ቢሆን ወንጀል እንዳልሆነ ሁላችሁም ኦርቶዶክሳውያን ልታውቁት ይገባል። ገዳዮች እኛን ሲገሉን ወንጀል ያልሆነው ነገር እኛ ሞትን ተገደልን ስንል ወንጀል የሚሆነው ነገር ምንም ወንጀል የሚሆን ነገር የለውም። አንዳንድ ኦርቶዶክሳውያን ለኦርቶዶክሳውያን ድምጽ ለመሆን ነው ወንጀል ይሆንብናል እያሉ እየፈሩ እየተንቀጠቀጡ የሚገኙት። ለየትኛው ህይወት ለየትኛው ከዚህ በኋላ ምን አይነት የሚያጓጓ ነገር ኑሮ እንደሆነ አላቀም። ግን ደግሞ ገዳዮች ሲገሉን ወንጀል ያልሆነው ነገር እኛ ስለተገደልን ለምን ተገደልን ለምን መከራ ደረሰብን በማለታችን ወንጀል የሚሆንበት ነገር እንደሌለ ልታውቁት ይገባል። አባቶቻችን እባካችሁ የህፃናት ሞት ይቅር፣ የአዛውንቶች ሞት ይቅር፣ ኦርቶዶክሳውያን በኦርቶዶክስነታቸው እየታረዱ ነው፣ እባካችሁ ከፊቱ ናችሁ ተጋፈጡ ብለን ደግሞ ስንናገር የባሰው ደግሞ ዛሬ እያየነው እንገኛለን። ከዚህ በኋላ የእናንተ የኦርቶዶክሳውያን ሞት አያገባንም፣ እንዲያውም የፈለጋችሁትን ነገር ሆኖ ብለው እኛን ስለ ኦርቶዶክሳውያን ሞት አጀንዳ ያዝነውን ነገር ለማስቀየር ፍኖተ ጽድቅ የተባለውን የመናፍቃኑ የቴሌቪዥን ጣቢያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማገልገል እንደሚችልና ይቅርታ እንደተደረገለት እየነገሩን ይገኛሉ። እስኪ ፍኖተ ጽድቅን አንዴ ላስታውሳችሁ። ይህ ዝማሬ እንግዲህ የፕሮቴስታንት ዝማሬ ነው። በፍኖተ ጽድቅ የሚተላለፉ መዝሙሮች እንግዲህ እንዲህ አይነት መዝሙሮች ናቸው። ፍኖተ ጽድቅ ከአንድም 3 ጊዜ በቤተክርስቲያናችን እንደታገደ ይታወቃል። የታገደበት ምክንያት ደግሞ እኛ ኦርቶዶክሳውያን ውይ ብለን ስለ ጮኸነ ነው እንጂ አባቶቻችን አስበው ያንን ነገር እንዳላደረጉት የሚታወቅ ነገር ነው። በጣም ብዙ የኛን የኦርቶዶክሳውያንን መዝሙሮችን እየወሰዱ በፕሮቴስታንታዊ ቅኝት እያበላሹ በጣም ብዙ መርዞችን ሲነዛ የነበር የቴሌቪዥን ጣቢያ ነበር። ታገደ። እንደገና ይቅርታ ተደረገለት። ይቅርታ ተደርጎለት ደግሞ እንደገና ደግሞ ይበልጥ ደግሞ ማበላሸት ጀመረ። 6 ወር በኋላ ታገደ። አሁን ደግሞ ያው ይቅርታ ተደረገለት ብለው ዛሬ የኛን የኦርቶዶክሳውያንን አጀንዳ ለማስቀየር አባቶቻችን እንግዲህ ለርዕስ ፍኖተ ጽድቅ መግለጫ አውጥተዋል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። መግለጫውን እኔ ላሰማችሁ። ዛሬ ቋሚ ሲኖዶስ በጣም አስቂኝ ውሳኔ ወስኗል። እንደምታስታውሱት በማህበራዊ ሚዲያ አንዱ ስንጮህበት የነበረው የፍኖተ ጽድቅ ማህበር ነበር።
በጩኸታችንም ምክንያት ታግዶም ነበረ። ባሉት የምንፍቅና አስተምሮች እና በሚጋበዙ መምህራን ላይ ጥያቄ አንስተን ነበረ። መዘምራን ላይም እንደዛው። ታዲያ ዛሬ ቋሚ ሲኖዶስ ምን አደረገ አትሉኝም? ፍኖተ ጽድቅ ተጥሎበት የነበረውን እገዳ አነሳ። እንዲህ ነው የተለያየ አይደል? ህዝቡ ይሄ ማህበር ምንፍቅና ያስተምራል እባክዎ ይታየልን ሲባል አይ ብር አላቸው ባለሀብቶች ስለሆኑ ችግር የለውም እስከነ ምንፍቅናቸውም ቢሆን እንቀበላቸዋለን፣ ጫውታ እየተጫወቱ ያሉት። እንዲህ ነው የተለያየ ነው። አንዱ ወደዚህ ይሄዳል፣ አንዱ ወደዚህ ይሄዳል። ብቻ ባለሀብት ሁን እንጂ ቤተክርስቲያን ውስጥ የፈለከውን ምንፍቅና ብታስተምር ችግር የለውም። ሶስቱ ሊቃነ ጳጳሳት እንኳን እዛ ሄደው ያስተማሩት ምንፍቅና እንኳን መታረም እንዳለባቸው ተነግሮ በአደባባይ ወጥተው ይቅርታ እንዲጠይቁ ቢነገራቸውም እስካሁን ድረስ ግን አልተደረገም። የኛ አባቶች ማለት እነኚህ ናቸው። ወንድማችን እንደሰማችሁት ነው ፍኖተ ጽድቅ የተባለው የተሐድሶ መናፍቃን የቴሌቪዥን ጣቢያ አሁንም ቢሆን የቤተ ክርስቲያኗ የቴሌቪዥን ጣቢያ ነው ብለው የዲህ አባቶች ገዳው እንዳነሱለት ነው እየተናገር እየሰማን የምንገኘው። ይህ የሆነው እንዲያው ፍኖተ ጽድቅ እውነት ኑሮት ሳይሆን ፍኖተ ጽድቅ ብር ኑሮት እንደተፈቀደለት ልናውቀው ይገባናል። እንግዲህ አባቶቻችን ስለሚሞቱት ወገኖቻችሁ ስለሚሞቱት ልጆቻችሁ አልቅሱ፣ ድምጽ ሁኑ፣ ከፊት ሆናችሁ ይህ ሞት እንዲበቃ ተጋፈጡ ስንል እነርሱ ደግሞ የምንጋፈጠው ነገር የለም። አሁንም ቢሆን በመግደል ብቻ ሳይሆን ምንፍቅናን በመዝራት እናንተ ኦርቶዶክሳውያን ልጠፉ ይገባል ብለው ይህንን የቴሌቪዥን ጣቢያ ፈቅደውለታል ማለት ነው። ስለ ፍኖተ ጽድቅ ሌላ ቀን የምንመለስበት ይሆናል። ይህ ነገር የሆነበት ዋና ምክንያት ግን የዚህን የአርሲውን አጀንዳ ለማስቀየር እንደሆነ ልታውቁት ይገባል ማለት ነው። እግዚአብሔር አሁንም ቢሆን ቸር ዘመን አምጣለን። እውነተኛ ለቤተክርስቲያን የሚያስቡ ደገኛ ሙሰኛ ያልሆኑ አባቶችን አምጣልን ብለን ከመለመን ውጭ ምንም የማናደርግበት ሰዓት እንደሆነ እያየነው እንገኛለን። ቀን ይምጣልን። እንቀጥላለን ቪዲዮአችን። ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው ምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራል በታኝ አፍራሽ። እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ፣ ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምእመናን ለማገልገል ሌት ተቀን ለምእመናን ማገልገል ብቻ አይደለም፣ ለምእመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር፣ ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቅዱ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምእመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነው። እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው። እንደሱ ነው እያልኩ ያለው። የቤተ መንግስት ፍርፋሪ የቀመሰው ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል። አይደል? እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ። አባታችን ቃለ ሕይወትን ያሰማልን። እንግዲህ ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት ይሆናል። እንግዲህ ዶሮ ጭንቅላቷ ጠባብ ስለሆነ ስራዋ መበተን እንጂ መሰብሰብ አይደለም ብለው ደስ የሚል ትምህርትን አስተምረውናል። አሁንም ቢሆን የድሮ አባቶቻችን መንጋውን በስርዓት ጠብቀው ለዚህ ትውልድ እንግዲህ አስተላልፈው ነበር። አሁን ያሉ አባቶቻችን ደግሞ መንጋውን እንደ ዶሮ እየበተኑት እንደሆነ ደግሞ እያየን እንገኛለን። ሁላችንም ኦርቶዶክሳውያን አሁን ላይ ስራችን መበተን ስለሆነ ወደ መሰብሰብ ስራችን እንድንለውጠው አባታችን ደስ የሚል ትምህርትን አስተምረውናል። እግዚአብሔር ለቤተ ክርስቲያናችን ደጉን ዘመን ያምጣ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በአርሲውን ጭፍጨፋ አስመልክቶ በጣም ብዙ ወንድሞቻችን እንግዲህ ላይቭ ላይ ገብተው ሲወያዩ ይህ ጭፍጨፋ እንዴት ሊቆም ይገባል የሚሉ ርዕሰ ጉዳዮችን ሲያነሱ እያየን እንገኛለን። በዚህ ርዕሰ ጉዳይ ላይ እንግዲህ አንድ ሙስሊም ገብቶ የሰጠው አስተያየት እጅግ በጣም መነጋገሪያ ሆኗል። እስኪ እንስማውና አብረን አስተያየት የምንሰጥበት ይሆናል። ማሞት አለባችሁ ነው
አዎ ከመሞት አለባችሁ። የጧቱ ለሰደብኩት ብሎ ነው ጋይ ነገር እና አስረዳን። ለምንድን ነው መሞት ያለብን? አስረዳን። ከምን የተነሳ ነው? ሙስሊም ስለሆናችሁ መሞት አለባችሁ። ኦኬ። ስለዚህ እስልምና ግደሉ ይላል ማለት ነው። አሁን ነገርከን ገዳዮቹን ማለት ነው። ከእስልምና ውጭ ያለ መገደል አለበት። በጣም ነው ማመሰግናለሁ። ይሄንን ነበር የፈለኩት። በጣም አመሰግናለሁ። ገዳዮቹን ነገርከን። ሙስሊሞች ናቸው ገዳዮች እና በአላህ ሳታምን ልንኖር ነው እንዴ በዚች ምድር ላይ? አይ አሁን ቆይ አረጋግ አንድ ሰልማለህ እንደተገደለ ገዳዮቹ ቆይ አንዴ ማንም ሰው አይግባብኝ ፕሊዝ። ሶስት ምርጫ ነው የምሰጠው። ማንም ሰው እንዳይገባ እኔና ኬኩ ብቻ እያወራን ነው። አሁን ፍሬንድ ሆነ። እኔ ተመችቶኛል ፍሬንዱ። አንድ ነገር ትጋደላለህ፣ ሶስት ግብር ትከፍላለህ። ሌላ ምንም ምርጫ የለም። ኦኬ። እስልምና እንደዛ ነው የሚያስተምረው እያልከኝ ነው? አይ ይሄንን የሚያስተምረው አንድ ይሰልማል፣ አንድ ግብር ይከፍላል፣ አንድ ይጋደላል። ስለዚህ ትገሉናላችሁ፣ ታርዱናላችሁ፣ እየቆረጣችሁ ስጋችንን ታበሉናላችሁ። እንደዚህ ሰብአዊ የሆነ ነገር አላህ አንተ የምታመልከው አምላክ ምናምን ነገር እንደዛ ይፈቅዳል? አይ ይፈቅዳል። ኦኬ ጥሩ ነው። ይሄን ነው ራሱ በአላህ እስከሚያምኑ በእኔ ረሱል መሆኔን እስከሚያምኑ ድረስ እንድጋደል ታዝያለሁ ነው ያሉት። ኦኬ አንተ በጣም ወድጄሃለሁ። በጣም ሆነስ ነህ፣ ግልጽ ነህ። አራንተ ወደደኝ ጠላኸኝ፣ እኔን ታረግልኛለህ። እኔ ካፊር እንዲወደኝ አልፈልግም። በእኛ በኦርቶዶክሳውያን ሞት እንግዲህ አንዳንድ ውሃብይ ነን የሚሉ ሰዎች በዚህ መልኩ እንኳን ሞታችሁ ታዲያ እስልምናን ሳትቀበሉ ልትኖሩ ነው ወይ የሚል ሀሳብን እንግዲህ እያነሱ እየሰማናቸው እንገኛለን። እኛም ኦርቶዶክሳውያን ገዳዮቻችን እነዚህ ናቸው፣ ሌላ ገዳይ አይመጣብን ብለንም በይፋ ስናገር ነበር። ግን ደግሞ መግለጫዎችን ስናይ አባቶቻችን ካወጡት መግለጫ የማይታወቅ አካል ነው የተባለ መግለጫው ላይ ሲነገር የነበረው የማይታወቅ አካል ሳይሆን አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እነዚህን ህፃናት በዚህ መልኩ እንደዚህ አድርጎ እጅግ አሰቃቂ ነገር የፈጸመው ማን እንደሆነ እንግዲህ እያየን እንገኛለን። የፈጸመው እንዲህ አይነት የውሃብይ አሸባሪ ነን የሚሉ ሰዎች እንደሆኑ እያየነው እንገኛለን ማለት ነው። እኔ በጣም ከሚገርመኝ ነገር መካከል ከእስልምና አስተምሮ አላህ በዚህ ምድር ላይ ማንም እስላም ሳይሆን መኖር የለበትም ብሏልና እናንተ እስላም ካልሆናችሁ ልትገደሉ ይገባል ብሏል እና የታዘዘ ነገር ነው፣ እኛም እንገላችኋለን ሲሉ አላህ ፈጣሪ ነው አምላክ ነው ብለው እንግዲህ ካመኑት አላህ እኮ ሙስሊም ብቻ መፍጠር እኮ ይችላል። ለምን ክርስቲያን ይፈጥራል? ለምን ሌላ ሃይማኖት ያለውን ይፈጥራል? እውነት አላህ አምላክ ከሆነ ማለት ነው። ግን እንዲያው አላህ አምላክ ስላልሆነ ሁሉን ነገር በጉልበት ላስገዛ የሚልም ትርክትም ስላለው በዚህ መልኩ ወሃቢዮች እኛን ኦርቶዶክሳውያን እያሰቀቁን ይገኛሉ። እህት ወንድሞቻችን እያለቁ ያሉት በእነዚህ እጅ ነው ብለን ደግሞ እኛ በዚህ መልእክታችን እናስተላልፋለን። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በተጨፈጨፉት በአርሲ ኦርቶዶክሳውያን ዙሪያ እንግዲህ መንግስት ያወጣው መግለጫ አለ። መግለጫው ምን ይመስላል የሚለውን ነገር እስኪ አንድ ቪዲዮ ላሳያችሁ። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል መንግስት። እንዲህ ነው እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። የመንግስት መግለጫ እንግዲህ ይህንን ይመስላል። አሁን ላይ በአርሲ እንዲህ ተፈጠረ የሚሉ ሰዎች ጸረ ሰላም ኃይሎች ናቸው እንጂ ምንም አይነት የተፈጠረ ነገር የለም ብሎ እንግዲህ መግለጫውን በዚህ መልኩ አውጥቷል። ጸረ ሰላም ኃይሎች የተባልነው እንግዲህ እኔና እናንተ መሆኑን ነው። በአርሲ የሚገኙ ኦርቶዶክሳውያን ሞተዋል፣ ፍትህ ይሰጥ እያልን የምንለፈልፈው እኛ ኦርቶዶክሳውያን ነን አለ። እኛንን ጸረ ሰላም ኃይሎች እየተባልን እንግዲህ በዚህ በመግለጫ ላይ የተጠቀስ ነውና ከመንግስት አሁንም ቢሆን ምንም ነገር አንጠብቀም። እንኳን መንግስት ነውና አባቶቻችን ምንም አይነት ነገርም መፍትሄም እያመጡ እንደሆነ እያየነው አይደለም አይደል? ከመንግስት ይልቅ ለኛ ለኦርቶዶክሳውያን የሚቀርበው አባቶቻችን ናቸው። አባቶቻችን ግን በዚህ ጉዳይ በዚህ መልኩ እንግዲህ ዝምታቸውንም መርጠዋል። እጅግ በጣም የሚያሳፍር ነገር ነው። አሁንም ቢሆን የመንግስት መግለጫ ሁላችንም ኦርቶዶክሳውያን ትኩረትም ሊስብ አይገባም፣ የሚጠበቅ መግለጫ ነው ብዬ ነው። ሁላችንም ግን ማወቅ ያለብን ነገር አንዳንድ ሞኝ ኦርቶዶክሳውያን አሉ ማተባስረው እነዚህ የተጨፈጨፉ ሰዎች አማራ ስለሆኑ ነው በቃ ከኦሮሞ ምድር ተጠርገው መውጣት አለባቸው የሚሉ አንዳንድ እጅግ በጣም አስነዋሪ ኦርቶዶክሳውያን እያየው ነበር አንዳንድ ሶሻል ሚዲያ ላይ። እዚህ ማቅረብ ስለማይገባ ብዬ ነው እንጂ እጅግ በጣም ያሳዝናል። ሰው በምን መልኩ እንደሚያስብ አላቅም። ማዕተቡን እንተውና እነዚህ ሰዎች ሰው በመሆናቸው ብቻ ይታዘንላቸውም እንዴ? በጣም በጣም ያሳዝናል። አሁን ላይ የተደረገ ያለው ነገር የማዕተብ ጉዳይ ነው እንጂ የዘር ጉዳይ እንዳልሆነ ልታውቁት ይገባል። አሁንም ቢሆን ኦርቶዶክሳውያን አጀንዳችን እንዳንቀይር ለነዚህ ኦርቶዶክሳውያንም ድምጽ ልንሆን ይገባል እንጂ እነዚህ ሰዎች አማራ ስለሆኑ፣ ትግሬ ስለሆኑ፣ ጉራጌ ስለሆኑ፣ ኦሮሞ ስለሆኑ አይደለም እንዲህ የሆነባቸው
እየሆነባቸው የሚገኘው የሆነባቸው እንግዲህ እኛን መስለው ማዕተብ አስረው ነጠላቸውን ለብሰው ቤተክርስቲያን ስለሚያስቀድሱ ነው እንጂ አማርኛ ስለተናገሩ ትግርኛ ስለተናገሩ ቋንቋቸው ሌላ ስለሆነ ብሔራቸው ሌላ ስለሆነ ይህ ችግር እንዳልደረሰባቸው ልታውቁት ይገባል። እንዲህ አይነት ሞኝ የዋህ የሆናችሁ ኦርቶዶክሳውያን ደግሞ ከስራችሁ እንድትቆጠቡ ስንል በዚህ መልእክታችን እናስተላልፋለን። ሁላችሁም ኦርቶዶክሳውያን ባላችሁ ሶሻል ሚዲያ ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ለህፃናቱ ያለማቋረጥ ድምጽ ልትሆኑ ይገባል እንላለን። እንቀጥላለን ቪዲዮአችን። እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ እንዳትረሱ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ለምን ነገስታት አትሆኑ? ለምን ኃያላን አትሆኑ? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑ? ለምን በሜካፕ አትዋሃዱ? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም። ትሞታላችሁ፣ ትሞታላችሁ። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሁላችንም ኦርቶዶክሳውያን የሚዲያ ዘመቻ ያደረግን እንደሆነ ይታወቃል። አሁን ላይ በኢትዮጵያ ማንም ኦርቶዶክሳዊ ማዕተብ አስሮ መኖር እንደማይችልና እንደው እጅግ በጣም አሰቃቂ የሆነ መከራ እየደረሰበት እንደሆነ ለዓለም ሕዝብ የምናሰማበት የሚዲያ ዘመቻ ላይ ነን። ይህንን የሚዲያ ዘመቻ ያልጀመራችሁ ኦርቶዶክሳውያን ካላችሁ ለእናት ለአባታችሁ፣ ለእህት ለወንድሞቻችሁ፣ ለእነዚህ ህፃናት ድምጽ ልትሆኑ ይገባል እንጂ እንዲያው እኔ አያገባኝም ብለን የምንተው ጉዳይ እንዳልሆነ ሁላችሁም ልታውቁት ይገባል። ባላችሁ ሶሻል ሚዲያ ሁሉ ይህንን ፎቶ እንግዲህ ፕሮፋይል ፒክቸር በማድረግ በሌሎች ሶሻል ሚዲያዎችም ፖስት በማድረግ የኦርቶዶክሳውያንን ድምጽ ልናሰማ ይገባል ማለት ነው። ይህ የሚዲያ ዘመቻ ከሰኞ ከ24 ጀምሮ እንግዲህ እስከ 26 ድረስ ከሮብ ድረስ ብቻ እንደሚቀጥል የሚታወቅ ነገር ነው። አሁን ግን አስተባባሪዎቹ በዚህ መልኩ መግለጫቸውን ሰጥተዋል። ይህንን ነገር አንዴ በትንሹ አድምጠን እንመለስ። የተወደዳችሁ ኦርቶዶክሳውያን ከሰኞ ጀምሮ እንግዲህ እያደረግን ያለነው የሚዲያ ዘመቻ ንቅናቄ አለ። ይህንን ዘመቻ እያደረግንበት ባለንበት ጊዜ በኢትዮጵያ አሁንም ሰዎች እየተገደሉ ይገኛሉ። ስለዚህ ይህንን ዘመቻ የምናቆመው ለጥያቄያችን መልስ እስካገኘን ድረስ ነውና ዘመቻውን ኮሚቴው አስተባባሪው ኮሚቴ እስከ እሁድ ጥቅምት 30 ድረስ አራዝሟል። ይህንንም አስመልክቶ መግለጫ አውጥቷል። በመግለጫው ላይ 11 ነጥቦች ተቀምጠዋል። እነዚህን ነጥቦች መግለጫውን በመመልከት እንድንተገብር ለማሳሰብ እወዳለሁ። መልስ እስካልተመለሰልን ድረስ የምናቆመው ጥያቄ የምናቆመው ዘመቻ አይኖርም። ከጎናችን እንደምትሆኑ ሙሉ እምነት አለን። እናመሰግናለን። ወንድማችን እንደሰማችሁት እንግዲህ የሚዲያው ዘመቻ አሁንም ቢሆን እስከ ጥቅምት 30 ቀን እንደሚቀጥል በዚህ መልኩ አስተባባሪዎች እየተናገሩ ይገኛሉ። እስከ ጥቅምት 30 ቀን መሆኑ አሁንም ቢሆን መልካም ነው። ለዓለም ሕዝብ እየደረሰብን ያለውን ነገር በደንብ እናሰማለን ማለት ነው። ይህንን የሚዲያ ዘመቻ ያልተቀላቀላችሁ ኦርቶዶክሳውያን ካላችሁ ይህንን ዘመቻ በመቀላቀላችሁ ምንም የሚቀነስባችሁ ነገር የለም። እንዲያውም የሚጨመርላችሁ ነገር ነው ያለው። የሚጨመረው ነገር እናንተ በኦርቶዶክሳዊነታችሁ አትሞቱም። እህት ወንድሞቻችሁ ኦርቶዶክስ ስለሆኑ ማተብ ስላሰሩ ብቻ የሚደርስባቸው መከራና ጭንቅ ይቁም እያልን ነው እየጮህን የምንገኘው አይደል? ይህ ደግሞ ትልቅ ውጤት ነው እንጂ ከኛ ላይ ምንም ነገር የሚቀንስ ነገር እንዳልሆነ ልታውቁት ይገባል ማለት ነው። የሚዲያ ዘመቻውን ጠንክረን ሁላችንም እንያዘው። ቪዲዮ መስራት የምትችሉ እህት ወንድሞቻችን አብሶ ደግሞ በጣም ብዙ ኢንተርናሽናል ቋንቋዎችን የምታውቁ እህት ወንድሞች ካላችሁ በዛው በኢንተርናሽናል ቋንቋ በምትችሉት ኢንተርናሽናል ቋንቋ ቪዲዮ ስሩ፣ ሪፖስት እናደርገዋለን። ቪዲዮ መስራት የማትችሉ ሰዎች ካላችሁ ደግሞ እህት ወንድሞቻችን የሚሰሩት ቪዲዮ ደግሞ ሸር በማድረግ ሪፖስት በማድረግ ለሌሎች ሰዎች ደግሞ እንዲዳረስ በማድረግ እጅግ በጣም ይህንን ሚዲያ ዘመቻ በደንብ ልናጠናክረው ይገባል እንጂ ድንዝዝ ብሎ መቀመጡ ምንም አይነት መፍትሄ እንደማያመጣ ልናውቀው ይገባናል። አባቶቻችን መፍትሄ ያምጡ እያልን እየጮህን እንገኛለን። የኛ መፍትሄ ደግሞ ይህ ነው፣ መጮህ ነው። ከዚህ ከሚዲያው ዘመቻ ሌላ በትልቁም ቢሆን ዋናውን ነገር እንዳንረሳ በዚሁ መልእክቴን አስተላልፋለሁ። ዋናው ነገር ለሀገር ሰላም፣ ለቤተክርስቲያናችን ትንሳኤዋ እንዲያመጣልን፣ ሊያዘኑ ሰዎችን ደግሞ እንዲያጽናናልን እግዚአብሔርን በጸሎት በደንብ
በደንብ ልንጠይቀው ይገባናል እንጂ ዝም ብለን ጸሎት ሳናደርግ የሚዲያው ዘመቻው ላይ ብቻ መሳተፍ የሚያዋጣ ነገር አይደለም። የሚዲያ ዘመቻውን እናድርግ፣ እግዚአብሔርን ደግሞ በጸሎት እንለምን። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ሰይጣን ምንም አቅም ቢጠቀም ቤተክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመቢስ በሆኑ ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። ከውሻ ጋር ትግል ይገጥማሉ፣ ከአንበሳ ጋር ያታግሏቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠል፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። መምህራችን እግዚአብሔር ቃለ ሕይወትን ያሰማልን። እስኪ ሁላችሁም ኮሜንት ላይ መድኃኔዓለም መከራውን ያቅልልን፣ መከራውን ያጥፋልን ያላችሁ እስኪ ኮሜንት አድርጉ። መምህራችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እንግዲህ እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ሁሌም ቢሆን ለማስተካከል ዝግጁ ነኝ። ኮሜንት አድርጉኝ። ሁሌ እንግዲህ ጥያቄና መልስ እንዳለን ይታወቃል። ይህንን ሰሞን እንግዲህ የሚዲያ ዘመቻ ስለሆነ ጥያቄና መልሱን ከጥቅምት 30 በኋላ የምንቀጥለው ይሆናል ማለት ነው። ሁላችሁም ኦርቶዶክሳውያን ለራሳችሁ ለሌላ እኮ አይደለም ለራሳችሁ ግን ይህንን የሚዲያ ዘመቻውን ተቀላቀሉ። ይህንን የሚዲያ ዘመቻ በመቀላቀላችሁ እኔ አልሞት እኔ በኦርቶዶክሳዊነቴ የሚደርስብኝ መከራ የሚደርስብኝ ችግር አይኖር ብሎ ድምጽ መሆን ነው እንጂ ሌላ ነገር እንዳልሆነ ልታውቁት ይገባል ማለት ነው። ይህንን ቪዲዮ ለወዳጅ ዘመዶቻችሁ በደንብ ሸር አድርጉት። ይህንን ሰሞን በደንብ ብዙ ቪዲዮዎች እየሰራን እንገኛለን። ግን ደግሞ ስለሞት ስለመቸገር ስለመታረድ እያወራን ስለሆነ ዩቲዩብ የሚፈልገው ደስታ ይሄ ዳንሱን
ምናምን ስለሆነ ቪዲዮውን ወደ እናንተ እያደረሰው ስላልሆነ እናንተ በደንብ ላይክ እና ሼር በማድረግ ሌሎች ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ አድርጉት። ለቻናላችን አዲስ የሆናችሁ ሰዎችም እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ በደንብ ላይክ አድርጉት። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል